ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። የአውሮፓ ሻምፒየንስ ሊግ የሶስተኛ ዙር ጨዋታዎች ማክሰኞ፣ ሮብና ሐሙስ በሚደረጉ ጨዋታዎች የሚቀጥል ሲሆን ቼልሲ በሜዳው ስታንፎርድ ብሪጅ ሮብ ምሽት 4 ሰዓት ላይ ከአያክስ ጋር ይፋለማል። ጨዋታውን በተመለከተ አዳዲስ መረጃዎችን የማደርሳችሁ ይሆናል። አሰልጣኝ ኢንዞ ማሬስካ በፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ መግለጫ ሰጥተዋል። በመግለጫቸው ያነሷቸውን ዋና ዋና ነጥቦችን እንመለከታለን። ስለ ዴላፕ መልካም ዜና ተሰምቷል። እሱንም እናያለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ የአውሮፓ ሻምፒየንስ ሊግ የሶስተኛ ዙር ጨዋታዎች ከማክሰኞ ጀምሮ መካሄድ ይጀምራሉ። ሮብ ምሽት 4 ሰዓት ላይ ቼልሲ በሜዳው ስታንፎርድ ብሪጅ ከአያክስ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። እንግዲህ ቼልሲ በሁለት ጨዋታዎች 3 ነጥብ በመያዝ 18ኛ ደረጃ ላይ ይገኛል። በአንጻሩ ደግሞ አያክስ 2 ጨዋታዎችን ተሸንፎ 0 ነጥብ በመያዝ በመጨረሻ ግርጌ ላይ ወይም ደግሞ 35ኛ ደረጃ ላይ ይገኛል። እንግዲህ በዘንድሮ የአውሮፓ ሻምፒየንስ ሊግ ፎርማት 36 ክለቦች ነው የሚገኙት። ከዛ መካከል እንግዲህ መጨረሻ ደረጃ ላይ ነው የሚገኝ ብሎ መናገር ይቻላል። አያክስ በመጀመሪያው የሻምፒየንስ ሊግ የዙር ጨዋታ ቼልሲ ድል አልቀናውም። ባየር ሙኒክ ጋር ነበረ የተፋለመው። በዚህም 3-1 መሸነፉ ይታወሳል። ከዛ በኋላ ከቤኔፊካ ጋር በስታንፎርድ ብሪጅ አድርጎ የጆዜ ሞሪኒዮን ቤኔፊካ ቼልሲ 1-0 በማሸነፍ እንግዲህ 3 ነጥብ ይዞ ወደ 18ኛ ደረጃ ላይ መምጣቱ የምናስታውሰው ነው። በአንጻሩ እንግዲህ አያክስ በሁለት ጨዋታዎች ምንም ጎል ማስቆጠር አልቻለም። እንደዚሁም ሁለቱንም መሸነፍ ችሏል። የመጀመሪያውን ጨዋታ ከኢንተር ሚላን ነበረ በሜዳው ያደረገው። በሜዳው 2-0 በኢንተር ሚላን ተረቷል። ከዛም በኋላ ወደ ፈረንሳይ በማቅናት ከኦሎምፒክ ዲ ማርሴይ ጋር ተጫውቶ 4-0 በሆነ ሰፊ ውጤት ነበር የተሸነፈውና 0 ነጥብ ይዞ ከ36ኛ ደረጃ 35ኛ ደረጃ ላይ ተቀምጦ ይገኛል ማለት ነው። ሁለቱ ክለቦች የየሊጎቻቸውን ስታተስ ስንመለከት ቼልሲ 14 ነጥብ በመያዝ 5ኛ ደረጃ ላይ ይገኛል። በአንጻሩ ደግሞ በሆላንድ ሊግ እየተጫወተ የሚገኘው አያክስ በሆላንድ ኤር ዲቪዚዮ ነው የሚባለው 16 ነጥብ በመያዝ 4ኛ ደረጃ ላይ ይገኛል እና ሁለቱ የሚያደርጉት ጨዋታ እንግዲህ በጉጉት ይጠበቃል። የሁለቱ ቡድኖች የቅርብ ጊዜ ታሪካቸውን ስንመለከት 2019 ነው የምናገኘው። 4-4 የተደረገው 4-4 ያለቀው ጨዋታ የምናስታውሰው ነው። አስደናቂ ጨዋታ ነበረ። ቼልሲ 4-1 ከመመራት ተነስቶ ነበረ 4-1 መሆን የቻለው እንደውም 5ኛ ጎል አስቆጥሮ ኦፍሳይድ ተብሎ ተሽሮ ነው እንግዲህ 4-4 ሊወጡ የቻሉት። ከዛ በኋላ በቅርብ ጊዜ ደግሞ እንደዚሁ 2019 ላይ ቼልሲ በሜዳው 1-0 አሸንፏል አያክስን እና የቅርብ ጊዜ ታሪካቸው ይህን ይመስላል። እንግዲህ 2 ጊዜ ተገናኝተው ቼልሲ 1 አቻ ሲለያዩ አንዱን ደግሞ ቼልሲ ማሸነፍ ችሏል ማለት ነው። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ከጋዜጠኞች ለቀረበላቸው ጥያቄ ማብራሪያ ሰጥቷል። ጨዋታውን በተመለከተ ብዙ ነጥቦችን አንስተዋል። በመግለጫቸው ላይ አሰልጣኝ ኢንዞ ማሬስካ ሻምፒየንስ ሊግ ምርጥ ውድድር ነው፣ ጠንካራ ቲሞች አውሮፓ ላይ አሉ የተባሉ በየሊጎቻቸው ላይ ጠንካራ ውጤትን ያስመዘገቡ ክለቦች የሚፎካከሩበት ውድድር በመሆኑ በጣም ልዩና ምርጥ ውድድር ነው ሲሉ የአውሮፓ ሻምፒየንስ ሊግን አሞካሽተዋል። በመጀመሪያ ባደረግነው ጨዋታ በሙኒክ መሸነፋችን በጣም አስከፍቶኛል። ነገር ግን ከሙኒክ ጋር ባደረግነው ጨዋታ ያሳየነው እንቅስቃሴ ግን መጥፎ አልነበረም። ጥሩ ፐርፎርማንስ አሳይተን ተመልሰናል። ያኔ በውጤቱ ብበሳጨም ተጫዋቾቼ ባሳዩት ፐርፎርማንስ ግን ደስተኛ ነበርኩኝ ብለዋል። ከዛ በኋላ ነገሮችን አሻሽለን ቤኔፊካን ማሸነፍ ችለናል። ከዚህ በኋላም አሸናፊነታችንን እንቀጥላለን። አያክስን እንደዚሁ በማሸነፍ ነጥባችንን ማሳደግና ወደ 16 ውስጥ ለመግባት በሚደረገው ጥረት ውስጥ እንግዲህ ከባድ ተፋላሚ ሆነን እንቀርባለን ሲሉ አሰልጣኝ ኢንዞ ማሬስካ ተናግረዋል። ሌላው ቼልሲ የመሃል ተከላካይ ችግር እንዳለበት ጋዜጠኞች አንስተው ይህንን ለመቅረፍ ቼልሲ ምን እያደረገ ነው? ለማስፈረም ፍላጎት የለውም ወይ ተብለው ተጠይቀው ነበረ። አሰልጣኝ ኢንዞ ማሬስካ ሲመልሱ አሁን ላይ የመሃል ተከላካይ የማስፈረም ፍላጎት የለንም ወይም ደግሞ የመሃል ተከላካይን አናስፈርምም፣ በቦታ ያለው አቾምፖንግ በቂ ነው ሲሉ ተናግሯል።
አቾምፖንግ እንግዲህ ባለፉት 2 ጨዋታዎች ላይ ያሳየው ፐርፎርማንስ አስደናቂ እንደሆነ ሁላችንም እናስታውሳለንና አቾምፖንግ ቦታውን ለመረከብ ቦታው እንዲረከብ ጥረት እያደረግን ነው። ቦታው ላይ ጥሩ እንቅስቃሴ እያሳየ ነው። ስለዚህ እሱን ቦታ በደንብ ሸፍኖ የሚጫወት ከሆነ አቾምፖንግ ለቦታው ላይ ሌላ የሴንትራል ሚድፊልደር ቦታ ተጫዋች ማምጣት አይጠበቅብንም ብሏል። ስለ አቾምፖንግም ሲናገሩ ምንድነው ያሉት? በጣም ታታሪ ወጣት ነው፣ ሃርድ ወርከር ነው፣ ትሁት ነው፣ ለቦታውም የሚመጥን ምርጥ ተጫዋች ነው፣ ገና ወጣት ነው። ከዚህ በኋላ ከሱ ብዙ እንጠብቃለን፣ ለቦታውም ብቁ ነው ሲሉ አሰልጣኝ ኢንዞ ማሬስካ አቾምፖንግን አድንቀዋል። ሌላው አሰልጣኝ ኢንዞ ማሬስካ ስለ ሪሲ ጀምስ የቡድን መምራት ሁኔታን አንስቷል። ሪሲ ጀምስ በአግባቡ የቼልሲን ተጫዋቾች እየመራ ነው፣ የመሪነት ሚናውን በሚገባ እየተወጣ ነው ብለዋል። ካምናው የበለጠ በጣም ተለውጦ ነው ዘንድሮ የተገኘው ጀምስ። ስለዚህ የቡድን የመምራት አቅሙ በጣም ጨምሯል። ካምናው የተለየ ሪሲ ጀምስ እያየን ነው። ስለዚህ ሪሲ ጀምስ እያሳየ ባለው የቡድን እንቅስቃሴ ቡድኑን ለመምራት በሚያደርገው ጥረት ሁሉ ደስተኛ ነኝ፣ ለዚህም ትልቅ አክብሮት አለኝ ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ስለ ቀይ ካርድም ተነስቶላቸው ነበረ። ቀይ ካርድ ላይ ማሻሻል አለብን ብለዋል አሰልጣኝ ኢንዞ ማሬስካ። ተጫዋቾች፣ የቡድኑ አባላት በሙሉ ቀይ ካርድን ለማስቀረት እየተነጋገርን ነው፣ ሲስተም እየዘረጋን ነው ያሉት። አብዛኞቹ አንዳንድ ቀይ ካርዶች ያለ አግባብ የተሰጡ ናቸው፣ ወይም ደግሞ ተጫዋቾች እንደዛ አይነት ሪስክ መውሰድ አልነበረባቸውም ብለዋል። ማለፍ የሚችሉትን ቀይ ካርድ ነበረ ሲመለከቱ የነበረው ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል። ስለዚህ ከዚህ በኋላ ተጫዋቾች ቀይ ካርድ እንዳይመለከቱ በእጅጉ አስጠንቅቅ ያለው ስራዎችን እየሰራን ነው፣ እንደ ቡድንም ተነጋግረዋል ሲሉ ነው የተናገሩት። ሌላው ቀይ ካርድን ለማስቀረት ተጫዋቾች አግሬሲቭ ሆነው እንዲጫወቱ አልፈቅድም ብለዋል አሰልጣኝ ኢንዞ ማሬስካ። እንግዲህ ቼልሲ አሰልጣኝ ኢንዞ ማሬስካን ጨምሮ ባለፉት 5 ተከታታይ ጨዋታዎች ቼልሲ ቀይ ካርድ ተመልክቷል፣ የአሰልጣኝ ኢንዞ ማሬስካን ጨምረን ማለት ነው። ስለዚህ ቼልሲ በእጅጉ እየተፈተነ ነው ቀይ ካርድ ላይ። ስለዚህ ይህን ለማስቀረት አሰልጣኝ ኢንዞ ማሬስካ ጠንክረው እንደሚሰሩ በመግለጫቸው ላይ አንስተዋል። ተጫዋቾችን ስለመቅጣት ተያይዞ ከዚህ ከቀይ ካርድም ጋር ተያይዞ እንደዚሁም ስለ ዲሲፕሊን በተመለከተ ተጠይቀው ነበረ። እኔ 4 ልጆች አሉኝ፣ ልጆቼ ሲያጠፉ አልቀጣቸውም፣ ትምህርት ነው የምሰጣቸው፣ ያንን ነገር እንዳይደግሙ ነው የማደርገው። ስለዚህ ለተጫዋቾቼም ያንን አፕሮች ነው የምጠቀመው። ተጫዋቾች ሊያጠፉ ይችላሉ፣ ነገር ግን አልቀጣቸውም፣ ትምህርት እንዲወስዱና ነገሮችን እንዲያሻሽሉ እድል እሰጣለሁ ሲሉ አሰልጣኝ ኢንዞ ማሬስካ ገልጸዋል። ሌላው ካነሱት ነጥብ ስንመለከት ስለ ተጫዋቾች ጉዳት አንስቷል። በጉዳት በእጅጉ እየተፈተነ ነው ቼልሲ ሲሉ ተናግረዋል። አንዳንድ ተጫዋቾች 2 እና 3 ቀን ሲቀረው ለጨዋታው 2 እና 3 ቀን ሲቀረው እየተጎዱ እየተቸገርኩ ነው። አንዳንዶቹ ደግሞ 1 ሳምንት ብቻ ተጫውተው ከዛ በኋላ በሚቀጥለው ሳምንት ደግሞ ይጎዳሉ። የተጫዋቾች ጉዳት ፈተና ሆኖብኛል። ያንን ቦታ ለመሸፈን ጥረት እያደረኩ ነው። የተጫዋቾች መጎዳታቸው በታክቲክ ረገድ ላይ የሚያመጣው ተጽዕኖ ቀላል አይደለም። ስለዚህ ነገሮችን በጥልቀት እንድመለከት ያደርገኛል። የተጫዋቾች ጉዳት አሳሳቢ ነው። ነገር ግን ባሉን ተጫዋቾች እንግዲህ ጨዋታዎችን ለማሸነፍ ጥረት እያደረኩ ነው። ከዚህም በኋላ ጉዳቶች ቢኖሩም እንግዲህ ያለውን አብቃቅቼ ተጫዋቾቼን ውጤታማ ለማድረግ እጥራለሁ ሲሉ አሰልጣኝ ኢንዞ ማሬስካ ተናግረዋል። እዚህ ጋርም አያይዘው ስለ ዴላፕ የጉዳት ሁኔታ አንስቷል። ለቼልሲ ደጋፊዎች መልካም የሚባል ዜና ነው የተናገሩት አሰልጣኝ ኢንዞ ማሬስካ። እንግዲህ ለበርካታ ጊዜያት በጉዳት ምክንያት ለበርካታ ጊዜያት ከሜዳ ይርቃል ተብሎ ሲጠበቅ የነበረው ሊያም ዴላፕ በነገው ዕለት ወደ ልምምድ በቀጣይ ቀናት ወደ ልምምድ እንደሚመለስ ተናግሯል። ስለዚህ ወደ ልምምድ ተመለሰ ማለት ደግሞ በሚቀጥሉት ሳምንታት ደግሞ ወደ ጨዋታው ወደ ፊት ሆኖ ወደ ጨዋታ ይመለሳል ማለት ነው። ስለዚህ ሊያምፕ ሙሉ ለሙሉ አገግሞ አሁን ላይ መሻሻል አሳይቶ በሚቀጥሉ ባሉ ቀናት ወደ ስታንፎርድ ብሪጅ የቼልሲ የልምምድ ማዕከል ተመልሶ ከተጫዋቾች ጋር ልምምድ ይሰራል። ከዛ በኋላ በሚገኙ ቀናት ደግሞ እንደዚሁ የመሰለፍ እድል ይኖረዋል ብለዋልና ስለዚህ ቼልሲ የፊት መስመሩን ለማጠናከር በተለይ ጆ ፔድሮ የፖዚሽን ለውጥ በማምጣት ውጤታማ እንዲሆን ለማድረግ የሊያም ዴላፕ መመለስ ወሳኝ ነውና የዴላፕ መመለስ እንግዲህ ለብዙ ደጋፊዎች ደስታን የሚፈጥር ጉዳይ ነው ብሎ መናገር ይቻላል።
አሰልጣኝ ኢንዞ ማሬስካ ስለ ኢንዞ ፈርናንዴዝም እንደዚሁ አንስተዋል። በጉልበት ባጋጠመው መጠነኛ የጉልበት ጉዳት እንግዲህ ከተወሰኑ ጨዋታዎች እንዳመለጡ ይታወቃል። ነገር ግን አሁን በጥሩ ሁኔታ ላይ ይገኛል። ጨዋታውም ላይ ሊሰለፍ የሚችልበት እድል ሊኖር ይችላል ብለዋል አሰልጣኝ ኢንዞ ማሬስካ። ነገር ግን እረፍት ከማድረግ አንጻር ነው እያሳረፍን ያለ ነው እንጂ የኢንዞ ፈርናንዴዝ ጉዳት ያን ያህል የሚያስጨንቅ አይደለም። ነገሮችን አይተን ልናሰልፈው ይችላለን። ነገር ግን እረፍት እንዲያገኝ በሚል ነው ጨዋታው ላይ ያሰልፍ ነው ያልሆነው። ስለዚህ የኢንዞ ፈርናንዴዝ ነገር አሳሳቢ አይደለም አታስቡ ብለዋል። ሌላው ስለ ማርክ ጉ ተጠይቀው ሐሳባቸውን ሰጥቷል። በጣም ምርጥ ተጫዋች ነው፣ ገና ወጣት ነው። ኮንፈረንስ ሊግ ላይ ተሰልፎ ብዙ ጎሎችን እንዳስቆጠረ እናውቃለን ብለዋል። ስለዚህ በቀጣይ ጨዋታዎች ላይ እንደዚሁ እድሎችን እሰጠዋለሁ፣ እድሉን በአግባቡ ይጠቀማል ብዬ አስባለሁ። ስለዚህ በየጨዋታው እድሎችን እያገኘ ይሄዳል። ገና ታዳጊ ወጣት ነው፣ ውጤታማ ይሆናል ብዬ አስባለሁ ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል። ሌላው ጂኦ ፔድሮ እንግዲህ ከቤኔፊካ ጋር በነበረው ጨዋታ ላይ ቀይ በማየቱ አይሰለፍም። ስለዚህ ቼልሲ የጂኦ ፔድሮን ግልጋሎት አያገኝም። ሌላው ዌስሊ ፎፋናም እንደዚሁ የመሰለፍ እድሉ አጠራጣሪ ነው። መጠነኛ ጉዳት እንዳለበት እየተነገረ ይገኛል። ሌሎች ተጫዋቾች ግን አብዛኞቹ ለጨዋታው ዝግጁ ናቸው። ናቾምፖን፣ ኩኩሪያ አለ፣ ሳንቶስ አለ፣ ካይሴዶ፣ ላቪያ፣ ኔቶ፣ ቦናኖቴ፣ ስቲቫኦ፣ ጂዮርጅ፣ ጊተንስ፣ ጋርናቾ፣ ማርክ ጉ እነዚህ ሁሉ ተጫዋቾች ለጨዋታው ዝግጁ በመሆናቸው ቼልሲ እንግዲህ ይቸገራል ተብሎ አይታሰብም። ጨዋታውን ያሸንፋል ተብሎ ይጠበቃል። እሳቱ ቼልሲ በሚለው የፌስቡክ ገጽ ከ18000 በላይ ተከታይ ባለው ጨዋታውን በተመለከተ ሐሳብና አስተያየታቸውን እንዲሰጡ ጠይቄ ነበረ። በርካታ ደጋፊዎች ሐሳብና አስተያየታቸውን ተናግረዋል። እስኪ የተወሰኑትን እንመልከት። ዝናው መለሰ ማን ይሆን ሳምንት ቀጣይ የቀይ ካርድ ሰለባ የሚሆንብን ሲል ጠይቋል። ድል ለቼልሲ ብሏል። ቼልሲ እንግዲህ በርካታ ቀይ ያገኘ ነው። ያንን በማንሳት ይመስለኛል። ጀማል ሙሄ ቀይ ካርድ ቢኖርም ባይኖርም ማሸነፋችን አይቀርም። አሁን ቼልሲ ቤት ቀይ ካርድ አያሳስብም። በጨዋታው ላይ ቀይና ቢጫ ካርድ ያለ ነው። እኔ አሁን ቼልሲ ቤት በጣም የሚያሳስበኝ የቼልሲ አጫወት ወጥ አለመሆኑ ነው እንጂ የቀይ ካርድ መመልከት አያሳስበኝም ብሏል። ቀይ ካርድ አያሳስብም ብሎ መናገር ይከብዳል። ምክንያቱም ቀይ ተጫዋቾች ቀይ ካርድ የሚያዩ ከሆነ ለቡድናቸው ግልጋሎት መስጠት አይችሉም። ለዚሁም ምናልባትም ቀይ ካርድ ያዩበት አጋጣሚ ቡድኑ እየተመራ ከሆነ ተጫዋች ስለሚጎድል ተጨማሪ ጎሎች እንዲቆጠሩበት፣ እንደዚሁም በቀጣይ ሳምንታት በሚኖሩ ጨዋታዎች ላይ የማይሰለፉ በመሆኑ ቀይ ካርድ አይጎዳም ብሎ መናገር አይቻልም። ነገር ግን እንደ ሐሳቡን አከብራለሁ። ገበየው ኃይለ ኢየሱስ ክለባችን ቼልሲ በደንብ አድርጎ ያሸንፋል፣ ግን በየሳምንቱ ቀይ ማየት ሰልችቶናል። እረ ተጫዋቾቻችን መነገር አለባቸው። ለክለቡም ለኛም ለደጋፊዎችም ማሰብ አለባቸው። በተረፈ በሁሉም ጨዋታዎቻችን ላይ ድል ለቼልሲ እንዲሆን እመኛለሁ ብሏል። እውነት ነው፣ ቀይ ካርድ አሳሳቢ ነው። ስለዚህ ቼልሲ ነገሮችን ማስተካከል አለበት። ትግስቱ አበበ እናሸንፋለን፣ ይሄ ቀይ ማየት ግን ተደጋገመ። አሰልጣኙ ይመክራል ስንል ጭራሹም እሱም ማየቱ ብቻ ተገቢ አይደለም። ሁልጊዜ ሽንፈት አይኖርም፣ እናሸንፋለን ብሏል። እንግዲህ አሰልጣኝ ኢንዞ ማሬስካ ደስታቸውን በሚገልጹበት አጋጣሚ ተገቢ ያልሆነ የደስታ አገላለጽ አሳይተዋል በሚል ነበረ ቀይ ካርድ ያገኙት። ነገር ግን ቼልሲ በተከታታይ ቀይ እያየ በመሆኑ እንግዲህ የእሳቸውም ቀይ ማየት በጊዜው አስገራሚ ነበረ። ኃይሉ ሙሉ ቀን ሲጀመር ቀይ ካርድ ተደግሞ ነው መሰለኝ አይቀሬ ሆኗል። ቢሆንም እናሸንፋለን 3-1 ቼልሲ ያሸንፋል ሲል ሐሳቡን አስቀምጧል። መንገሻ በላይነህ ድልድል ይሸተኛል አንዳንድ ቦቅቧቋ ተጫዋቾች ቢኖሩም ሲል ተናግሯል። ሳሙኤል ምንም አያሳስብም አሸንፈን እንወጣለን፣ ግን ቀይ ካርዱን ማር እንደሚያርሙ ተስፋ አደርጋለሁ ሲል ሐሳቡን ተናግሯል። ዘሪሁን እናሸንፋለን ድል ለለንደኑ ኃያል ክለብ ቼልሲ ብሏል። ጀማል ቼልሲ ከተጫወተ ቀይማ እንዴት ይቀራል ብሏል። እውነት ነው። የሚያሳየው ዳታ እንግዲህ 5 ተከታታይ ጨዋታዎች ላይ አሰልጣኙን ጨምሮ ቀይ ካርድ ማየታቸው እጅግ አሳሳቢ ነው ብሎ መናገር ይቻላል። በርካታ ደጋፊዎች ሐሳባቸውን እየሰጡ የቀይ ካርድ ነገር እንዳሳሰባቸው በኮሜንታቸው መረዳት ይቻላል። ፋንታዬ ግዳይ ቼልሲ ካይሴዶ ከተሰለፈ በእርግጠኝነት እናሸንፋለን ሲል ሐሳቡን አስፍሯል። እውነት ነው። ካይሴዶ እጅግ የቼልሲ ወሳኝ ተጫዋች ነውና የሱ መሰለፍ ለቼልሲ በጣም ወሳኝ ነው ብሎ መናገር ይቻላል።
ዲያቆን ሙሉቀን ኬሮ ጉዟችንን አጠናክረን እንቀጥላለን፣ ድል ለቼልሲ ብሏል። እንደዚሁም ዜዶ የዛን ልጅ ድል ለቼልሲ ሁሌም እመኛለሁ ሲል ሐሳቡን አስፍሯል። ሌላው ኦኤስ ሞህ የሚል የፌስቡክ ስም የሚጠቀም አያክስንማ በተቀያሪዎች ቢገባ ያሸንፈዋል። ካይሴዶን ከ45 ደቂቃ በላይ የሚያጫውተው አይመስለኝም፣ ድሉ የቼልሲ ነው ብሏል። በእርግጥ አያክስ ሁለቱንም የሻምፒየንስ ሊግ ጨዋታዎች ተሸንፏል። 4-0፣ 2-0 ተሸንፎ 6 የጎል ዕዳ ኖሮበት መጨረሻ ደረጃ ላይ ይገኛል። ነገር ግን ደግሞ በሆላንድ ሊግ እንደዚሁ ጠንካራ ተፎካካሪ ነው። በወጣቶች የተገነባ ቲም ነው። በቀላሉ ማየት የሚያስፈልግ አይመስለኝም። በእርግጥ አሁን ካለበት ሁኔታ አንጻር ቼልሲ በቀላሉ ያሸንፏል ተብሎ ይጠበቃል። ነገር ግን ደግሞ አንዳንድ ክለቦች ለየት ያለ አቀራረብ በመቅረብ ሊፈትኑ ይችላሉና ቲሙን በጣም አቅልሎ ማየት ያለብን አይመስለኝም። ዳዊት ቤስት እንደምናሸንፍ እርግጠኛ ነኝ። አሁን ስጋቴ ለፕሪሚየር ሊግ ተጫዋቾች እንዳይጎዱብን ነው። ቢያንስ ቶፕ 3 ገብተን ማጠናቀቅ አለብን ብሏል። ክብሮም ተካ ቼልሲ ካሁን በኋላ በሻምፒየንስ ሊጉ አይሸነፍም ሲል ሐሳቡን ገልጿል። ማሪሁን ደስታ ጆ ፔድሮ አይሰለፍም፣ ቀይ አይቷል፣ ስለዚህ ይሄ ቼልሲን ይጎዳዋል ብሏል። ተክለ ሃይማኖት እረ የቀይ ካርድ ነገር አሳሳቢ ነው ሲል ሐሳቡን አስቀምጧል። እንግዲህ በርካታ ደጋፊዎች ናቸው ሐሳብ አስተያየታቸውን የሰጡት። በተለይ ከቀይ ካርድ ጋር በተያያዘ እጅጉን እንዳሳሰባቸው ነው በኮሜንታቸው መረዳት የሚቻለው። እንግዲህ ቼልሲ ሮብ 4 ሰዓት ላይ እንግዲህ ከአያክስ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ጨዋታውን የሚያሸንፍ ከሆነ በጣም ወደፊት የመጠጋት እድሉ አለው። እንግዲህ በአዲሱ የአውሮፓ ሻምፒየንስ ሊግ ፎርማት መሰረት 8 ቡድኖች ናቸው ቀጥታ 16ቱን የሚቀላቀሉት ከፍተኛ ነጥብ ያመጡ በደረጃ ማለት ነው። 8 ቡድኖች ቀጥታ የአውሮፓ ሻምፒየንስ ሊግ የ16ኛ ዙር ላይ ይቀላቀላሉ። ከዛ በኋላ ከ9ኛ እስከ 24ኛ ሆነው ደግሞ የሚያጠናቅቁ ቲሞች ደግሞ እርስ በርሳቸው ተጫውተው የሚያሸንፈው አንዱ ቲም 8 ቲሞች እንደዚሁ ወደ ቀጣይ ዙር የሚያልፉ ይሆናል ማለት ነው። ስለዚህ ቼልሲ 8 ውስጥ ለማጠናቀቅ ከፍተኛ ፉክክር ይጠብቀዋል። ምክንያቱም ቶፕ የሚባሉ ቡድኖች እስካሁን እያሸነፉ ነው የመጡት፣ ከቼልሲ የተሻለ ነጥብ አላቸው። ስለዚህ ቼልሲ ደግሞ አያክስን የሚያሸንፍ ከሆነ ምናልባትም ወደ 10ኛ ወደ 8ኛ ደረጃ የመግባት እድል አለው። ቀጣይ ያሉ ጨዋታዎችን ደግሞ የሚያሸንፍ ከሆነ ቀጥታ ከ1 እስከ 8 ከሚያልፉት ውስጥ የመካተት እድሉ ከፍተኛ ስለሆነ እንግዲህ ቼልሲ ይህን ጨዋታ ማሸነፍ ይጠበቅበታል ማለት ነው። በቀጣይ ከባርሳ እንደዚሁም ሌሎች ጠንካራ ቲሞች ጋር አለበት። ስለዚህ ካሁኑኑ ከእንደዚህ አይነት ቲሞች ደግሞ 3 ነጥብ መሰብሰብ ያስፈልጋል ብዬ አስባለሁ። እንግዲህ ሌሎች አዳዲስ መረጃዎች ሲኖሩ ተከታትዬ የማደርሳችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ